በየቀኑ በመቶዎች የሚቆጠሩ የፀጉር ዘንጎች መርገፋቸው የተለመደና ተፈጥሯዊ ሂደት ነው። ነገር ግን ዕድሜያችን ከፍ ሲል የፀጉር ቀዳዳዎቻችን ወይም ሄር ፎሊክልስ የሚባሉት በከፍተኛ ፍጥነት መኮማተር ይጀምራሉ። በቅርብ የወጡ ጥናቶች እንደሚያመለክቱት ዕድሜያቸው ከ40 ዓመት በላይ ከሆኑ ሴቶች መካከል ወደ 40 በመቶ የሚሆኑት የሚታይ ከፍተኛ የፀጉር መሳሳት ያጋጥማቸዋል። በወንዶች ላይ ደግሞ ሁኔታው ከዚህ የከፋ ነው። ነገር ግን እዚህ ጋር አንድ ትልቅ ተስፋ አለ። እነዚህ የሳሱ የፀጉር ቀዳዳዎች በሙሉ የሞቱ አይደሉም። ይልቁንም እንቅልፍ ውስጥ የገቡ ወይም የደከሙ ናቸው። የሚገርመው ነገር በቤታችንና በኩሽናችን ውስጥ በሚገኝ ቀላል የዘይት አይነት እነዚህን ተኝተው የነበሩ የፀጉር ቀዳዳዎች በ48 ሰዓታት ውስጥ ብቻ ተነቃቅተው ወደ ሥራ እንዲገቡ ያደርጋል። ይህ ሲሆን መጀመሪያ የሚሰማችሁ ስሜት አለ። በራስ ቅላችሁ ላይ መጠነኛ የሙቀትና የማሳከክ ስሜት ይሰማችኋል። ይህም ለዓመታት ፀጉር ባልበቀለባቸው ቦታዎች ላይ የደም ዝውውር በከፍተኛ ሁኔታ መመለሱን የሚያሳይ ምልክት ነው። የረገፈ ፀጉርን ለመመለስና ለፀጉር እድገት የሚረዱ 6 አይነት የኩሽና ዘይቶችን ከትንሹ መፍትሄ እስከ ትልቁ መፍትሄ በቅደም ተከተል አዘጋጅቼላችኋለሁ። የትኛው በትክክል እንደሚሰራና የትኛው ደግሞ ዝም ብሎ ጊዜያችሁን ብቻ እንደሚያባክን ሳይንሳዊ በሆነ መንገድ እንመለከታለን። በዚህ ዝግጅት ውስጥ አንደኛ ደረጃ ላይ የተቀመጠው ዘይት በአንድ የጃፓን ዩኒቨርሲቲ ጥናት መሰረት በ6 ወራት ውስጥ ብቻ የፀጉርን ብዛት እስከ 86 በመቶ የመጨመር አቅም እንዳለው ተረጋግጧል። ምናልባት አሁን በየቀኑ ጠዋት ከትራስሽ ላይ የሚረግፈውን ፀጉር እያየሽ ትጨነቂ ይሆናል። በመስታወት ፊት መቆምም ያስፈራሽ ይሆናል። ነገር ግን ከ3 ወራት በኋላ ባለፉት 10 ዓመታት ተሰምቶሽ የማያውቅ የፀጉር ጥንካሬና ውፍረት ቢመለስስ? ይህ የተፈጥሮ ዘይት ምናልባት አሁንም በኩሽናሽ ውስጥ ይገኝ ይሆናል። ነገር ግን አጠቃቀምሽ ሙሉ በሙሉ የተሳሳተ ነው። ወደ 6ኛው መፍትሄ ከመሄዳችን በፊት በራስ ቅልሽ ውስጥ ምን እየተከናወነ እንደሆነ በግልጽ ላስረዳሽ። ዕድሜ ከ40 ሲያልፍ ወደ ፀጉር ቀዳዳዎች የሚሄደው የደም ዝውውር በ40 በመቶ ይቀንሳል። በፀጉር ስር ውስጥ የማሳደጊያ ሞተር የሚመስል አንድ ንጥረ ነገር አለ። እሱም ፀጉር እንዲበቅል ትዕዛዝ ያስተላልፋል። የደም ዝውውር ሲቀንስ ግን ይህ ሞተር ይቆማል። የፀጉር ቀዳዳዎች ይኮማተራሉ ወይም ይላላሉ። ከዚያም ፀጉሮች እንደ ድመት ፀጉር በጣም ስስና ደካማ ይሆናሉ። የቆዳ ሐኪሞች የተለያዩ መድኃኒቶችን ወይም ሻምፖዎችን እንድትጠቀሚ ይመክሩሽ ይሆናል። እነዚህ ግን ምልክቱን እንጂ መንስኤውን አያክሙም። ዋናው ችግር የደም ዝውውር መቆሙና በፀጉር ስር አካባቢ የሚፈጠር ጥቃቅን መቆጣት ወይም ማይክሮ ኢንፍላሜሽን ፀጉርሽን ማነቆ ሆኖ መያዙ ነው። ነገር ግን ይህ ሁኔታ ቀላል መፍትሄ አለው። የተወሰኑ የተፈጥሮ ዘይቶች በሳይንሳዊ መንገድ በተረጋገጠ ሁኔታ የፀጉር ስር ሴሎችን በቀጥታ የመመገብ አቅም አላቸው። እነዚህ ዘይቶች በራስ ቅልሽ ውስጥ ያሉ ጥቃቅን የደም ስሮችን በሰፊው በመክፈት ንጥረ ነገሮች እስከ ስሩ ድረስ ዘልቀው እንዲገቡ ያደርጋሉ። ወደ 6ኛው የውህድ አይነት ከመሄዳችን በፊት 1 ሴኮንድ ወስዳችሁ ቪዲዮን ላይክ በማድረግ ለብዙ ሰዎች እንዲደርስ አድርጉ። እንዲሁም ከየት ሀገር ሆናችሁ እያያችሁ እንደሆነ በኮሜንት ስር አስቀምጡልኝ። 6ኛው ዘይት የወይራ ዘይት ከሮዝመሪ እና ከፔፐርሚንት ወይም ናና ጋር። ይህ ውህድ በየቦታው የሚነገርና ብዙዎች እንድትጠቀሙት የሚመክሩት ነው። የሮዝመሪ ዘይት የፀጉርን እድገት በማፋጠን ረገድ ከታወቁ የህክምና መድኃኒቶች የተሻለ ውጤት እንዳለው ጥናቶች ያሳያሉ። የናና ዘይት ደግሞ በራስ ቅላችሁ ላይ የቅዝቃዜ ስሜት በመፍጠር የደም ዝውውርን ይጨምራል። ነገር ግን ይሄኛው መፍትሄ ምናልባት ከሚቀጥሉት መፍትሄዎች ያነሰና ዝቅተኛ ለውጥ ብቻ የሚያመጣ ሊሆን ይችላል። የወይራ ዘይት በጣም ወፍራምና የቆዳ ቀዳዳዎችን የመድፈን ባህሪ አለው። ቆዳችሁ ወዛም ከሆነ ወይም የፎረፎር ችግር ካለባችሁ ይህ ዘይት የፀጉር ቀዳዳዎቻችሁን በመዝጋት ፀጉራችሁ እንዳይተነፍስ ያደርገዋል። የፀጉርን መሳሳት ከመከላከል ይልቅ በቅባት የተሸፈነ ሽፋን በመፍጠር የሞቱ የቆዳ ህዋሳትን ያቆራል። ይህም የፀጉር መርገፍን በ18 በመቶ ሊያፋጥን ይችላል። ይህ ውህድ ከራስ ቅል ላይ ለማፍሰስ በጣም አስቸጋሪ ነው። የወይራ ዘይት ቅሪት ለቀናት በቆዳችሁ ላይ በመቆየት ደራርቦ ይይዘዋል። ቆዳችሁ በጣም ደረቅና የሚላጥ ከሆነ ብቻ ተጠቀሙት። ከ45 ደቂቃ በላይ በፍጹም እንዳታቆዩት። ስትታጠቡም መጀመሪያ ውሃ ሳታስነኩ ሻምፖውን ብቻ በደረቁ ፀጉራችሁ ላይ ቀብታችሁ ካሻችሁት በኋላ በውሃ ታጠቡት። ቢያንስ 2 ጊዜ መታጠብ ይኖርባችኋል። ይህንን ዘዴ በትክክል ብትጠቀሙት በ6 ወራት ውስጥ የምታገኙት የፀጉር ብዛት ለውጥ ከ8 እስከ 12 በመቶ ብቻ ነው። ስለዚህ ከ10 ነጥብ 2 ብቻ እንሰጠዋለን። 5ኛው ዘይት ደግሞ የጥቁር አዝሙድ ዘይት ነው። ይህ ዘይት በየቦታው በጣም ይወደሳል። ብዙ የጤና ባለሙያዎችም ለፀጉር መርገፍ ብቻ ሳይሆን ለስኳር በሽታ መፍትሄ እንደሆነ ይናገራሉ። በእርግጥም ጥቁር አዝሙድ ታይሞኪዩኖን የተባለ እብጠትንና መቆጣትን የሚከላከል ኃይለኛ ንጥረ ነገር ይዟል። ይህ ንጥረ ነገር የራስ ቅል ላይ የሚፈጠርን መቆጣት በማረጋጋት ረገድ ትልቅ ሚና አለው። ጥናቶች እንደሚያሳዩት የጥቁር አዝሙድ ዘይት ለ3 ወራት ያህል ጥቅም ላይ ሲውል የሚታይ የፀጉር እድገት ሊያመጣ ይችላል። ሳይንሱ እውነት ቢሆንም የደከሙ የፀጉር ቀዳዳዎችን መልሶ በማንቃት ረገድ ቀጣይ ከምነግራችሁ የውህድ አይነቶች ጋር ሲነጻጸር አቅሙ ያነሰ ነው።
የጥቁር አዝሙድ ዘይት በፀጉር ስር አካባቢ ያለውን መቆጣት ወይም ኢንፍላሜሽን ያረጋጋል እንጂ ፀጉር እንዲበቅል ትዕዛዝ ወደሚያስተላልፈው ጥልቅ የፀጉር ክፍል ድረስ ዘልቆ አይገባም። ልክ የአንድን ቤት ውስጣዊ ብልሽት ከመጠገን ይልቅ የቤቱን ውጫዊ ገጽ ቀለም እንደመቀባት ማለት ነው። በተጨማሪም የጥቁር አዝሙድ ዘይት በጣም ኃይለኛ በመሆኑ ሳይቀላቅሉት በቀጥታ ቆዳ ላይ መቀባት ማቃጠልና መቆጣትን ሊያስከትል ይችላል። ብዙ ሰዎች ዘይቱ ሲያቃጥላቸው ስራውን እየሰራ ነው ብለው ያስባሉ። ነገር ግን ይህ ቆዳችሁ ለኬሚካሉ እያሳየ ያለው የተሳሳተ ምላሽ ሊሆን ይችላል። ስለዚህ ከ1/5 በሆነ መጠን ከሌላ ዘይት ጋር ቀላቅላችሁ ተጠቀሙት። ለ3 ወራት ያህል በሳምንት 3 ጊዜ መቀባት አለባችሁ። እዚህ ጋር አንድ ትልቅ ማስጠንቀቂያ ልስጣችሁ። የጥቁር አዝሙድ ዘይትን ማይክሮዌቭ ውስጥ በፍጹም አታሙቁት፣ ምክንያቱም ከፍተኛ ሙቀት በውስጡ ያለውን ጠቃሚ ንጥረ ነገር ያጠፋዋል። ይልቁንም ዘይቱን በትንሽ ዕቃ አድርጋችሁ ሙቅ ውሃ ባለው ሳህን ውስጥ በማስቀመጥ ቀስ ብሎ እንዲሞቅ አድርጉት። ለዚህ ዘዴ ከ10.4 እንሰጠዋለን፣ ምክንያቱም ጥቅሙ መጠነኛ በመሆኑና ውጤቱም ዘግይቶ ስለሚታይ ነው። አራተኛ ላይ ያስቀመጥነው ዘይት የጉሎ ዘይት ወይም ካስተር ኦይል እና የሻይ ቅጠል ውህድ ነው። ይህንን ጥምረት ብዙ ሰው ሲናገረው አንሰማም። የጉሎ ዘይት በባህሪው በጣም ወፍራም፣ የሚጣበቅና እንደ ማር የሚወፍር የዘይት አይነት ነው። ሚስጥራዊ መሳሪያው ደግሞ በውስጡ 90 በመቶ የሚሆነውን የሚሸፍነው ሪሲኖሌይክ አሲድ የተባለ ብርቅዬ ስብ ነው። ይህ አሲድ በራስ ቅላችን ላይ የሚገኙ የፀጉር ማሳደጊያ ምልክቶችን በቀጥታ በማንቃት ፀጉራችን ሳይረግፍ ለረጅም ጊዜ እንዲቆይ ያደርጋል። ጥናቶች እንደሚያሳዩት ይህንን ንጥረ ነገር መጠቀም በ12 ሳምንታት ውስጥ የፀጉርን ብዛት በ32 በመቶ ይጨምራል። አሁን ደግሞ የሻይ ቅጠሉን ጭማቂ እንጨምርበት። ይህ ፈሳሽ በዓለማችን ላይ ካሉ ፈንገስን የሚከላከሉ ተፈጥሯዊ ነገሮች ቀዳሚው ነው። ፎረፎርን የሚያመጡና የፀጉር ቀዳዳን የሚደፍኑ ባክቴሪያዎችን ጠራርጎ ያጠፋል። በአጭሩ አንደኛው ዘይት ፀጉር እንዲበቅል ሲያስገድድ፣ ሁለተኛው ደግሞ መንገዱን ያጸዳለታል። ይህንን ውህድ የተጠቀሙ ሰዎች በ48 ሰዓታት ውስጥ የራስ ቅል ማሳከክ እንደጠፋላቸው፣ በ3 እና 4 ሳምንታት ውስጥ ደግሞ አዳዲስ ጥቃቅን ፀጉሮች መብቀል እንደጀመሩ ይናገራሉ። ዋጋውም ቢሆን በጣም ርካሽ ነው። አዘገጃጀቱን ከጠየቃችሁኝ 2 የሾርባ ማንኪያ የጉሎ ዘይት ከ1 የሾርባ ማንኪያ የሻይ ቅጠል ጭማቂ ጋር ቀላቅላችሁ የሳሳው ቦታ ላይ በደንብ ሹት። ከ30 ደቂቃ በላይ በፍጹም እንዳታቆዩት። የሻይ ቅጠሉን መጠን ካበዛችሁት ቆዳችሁን ሊያቃጥል ይችላል። ለዚህ ዘዴ ከ10.8 እንሰጠዋለን፣ ምክንያቱም ኃይለኛ ርካሽና ፈጣን ለውጥ የሚያሳይ በመሆኑ ነው። ሶስተኛ ላይ ያስቀመጥነው የሮዝመሪ እና የዱባ ፍሬ ዘይት ውህድ ነው። ሮዝመሪ ከ3 ዓመታት በፊት አንድ ጥናት ከሚኖክሲዲል ጋር ካወዳደረው በኋላ በጣም ታዋቂ ሆኗል። ብዙዎች ተአምረኛ መድኃኒት ይሉታል። ለራስ ቅል የደም ዝውውር እጅግ በጣም ጠቃሚ መሆኑ ተመራጭ አድርገዋል። ሮዝመሪ ካርኖሲኒክ እና ሮዝማሪኒክ የተባሉ አሲዶችን ይዟል። እነዚህ ውህዶች እንደ ፔፐርሚንት ዘይት ላዩን ብቻ ሳይሆን እስከ ቆዳው ውስጠኛው ክፍል ወይም ደርማል ሌየር ድረስ ዘልቀው በመግባት አዳዲስ ጥቃቅን የደም ስሮችን እንዲፈጠሩ ያደርጋሉ። ይህንን ደግሞ ሙሉ በሙሉ በተለየ መንገድ ከሚሰራው የዱባ ፍሬ ዘይት ጋር እናዋህደዋለን። የዱባ ፍሬ ዘይት ቴስቴስትሮን ወደ ፀጉር ገዳዩ ዲኤችቲ ሆርሞን የሚቀይረውን ኢንዛይም ይገታል። አንድ ጥናት እንደሚያሳየው የዱባ ፍሬ ዘይትን የተጠቀሙ ሰዎች በ24 ሳምንታት ውስጥ የፀጉራቸው ቁጥር በ40 በመቶ ጨምሯል። ነገር ግን እዚህ ጋር ከዘይቱ በላይ አጠቃቀሙ ትልቅ ቦታ አለው። ይህም ማይክሮ ማሳጅ ይባላል። ይህም ማለት ዘይቱን በጣቶቻችሁ ጫፍ ካደረጋችሁ በኋላ ራስ ቅላችሁ ላይ አጥብቃችሁ በመጫን በክብ ቅርጽ ማሳጅ አድርጉት። ለእያንዳንዱ ለምትነኩት ቦታ 4 ደቂቃ ስጡት። ይህ ጥብቅ የሆነ ግፊት በቆዳችሁ ስር ያለውንና የደም ዝውውርን የሚገድበውን ነገር ለማላላት ይረዳል። አዘገጃጀቱም 5 ጠብታ የሮዝመሪ ዘይት ከ1 የሾርባ ማንኪያ የዱባ ፍሬ ዘይት ጋር በመቀላቀል ከመተኛታችሁ በፊት ለ10 ሴኮንድ በመዳፋችሁ በማሸት መቀባት ነው። እዚህ ጋር አንድ ማሳሰቢያ ልስጣችሁ። ዘይቱ ጠንከር ያለ የአፈር ሽታ አለው። ትራስ ጨርቃችሁም ሊቆሽሽ ስለሚችል መታጠብ ይኖርበታል። ነገር ግን የፀጉር ዘሮቻችሁን ከእንቅልፍ ለመቀስቀስ ቁርጠኛ ከሆናችሁ ይህን ሽታ ትችሉታላችሁ። ይህ መፍትሄ እጅግ ውጤታማ ነው። ውጤቱም ከ10/7 እንሰጠዋለን። ሁለተኛው ዘይት የኮኮናት ዘይት ከሰላጣ ቅጠልና ከአብሽ ጋር ነው። የኮኮናት ዘይት በውስጡ ላውሪክ አሲድ የተባለ ንጥረ ነገር በከፍተኛ መጠን ይዟል። የዚህ አሲድ ለየት ያለ ባህሪ ደግሞ እንደ ሌሎች ዘይቶች ከላይ ብቻ ሳይቀር በቀጥታ ወደ ፀጉር ዘንግ ውስጥ ዘልቆ የመግባት ልዩ አቅም አለው። ይህም ያለው ፀጉር እንዳይሰበር ከማድረጉም በላይ ለፀጉር ስር ከፍተኛ ምግብ ይለግሳል። ከዚህ ዘይት ጋር የሰላጣ ቅጠልና አብሽ ሲቀላቀሉ ደግሞ የደከሙ የፀጉር ቀዳዳዎችን የሚቀሰቅስ ኃይለኛ ሞተር ይፈጥራል። የሰላጣ ቅጠል ለፀጉር ስር ሴሎች ምግብ የሚሆኑ ፕሮቲኖችን የያዘ ሲሆን፣ አብሽ ደግሞ የፀጉር ቀዳዳዎች እንዲነቃቁ የሚያደርግ ዲዮክሲኒን የተባለ ብርቅዬ ንጥረ ነገር ይዟል። ጥናቶች እንደሚያሳዩት ይህ ውህድ በ8 ሳምንታት ውስጥ አዲስ የፀጉር እድገት በ44 በመቶ ይጨምራል። ትክክለኛው አዘገጃጀት 4 የሾርባ ማንኪያ የኮኮናት ዘይት ለብ ባለ መጠን አሙቁ። 1 እጅ ሙሉ ፍሬሽ የሰላጣ ቅጠልና 1 የሾርባ ማንኪያ ተዘፍዝፎ የቆየ አብሽ ጨምሩበት። የሰላጣ ቅጠሉ ቀለሙ እስኪጠቁር ድረስ ለ5 ደቂቃ ያህል ቀስ ብላችሁ ሞቅ አድርጉት።
ከዚያም ማጥለላችሁ ለቆዳችሁ በሚመች ሙቀት ላይ ሲሆን ወዲያውኑ ተቀቡት። ጥንቃቄ! ይህንን ውህድ አቆይታችሁ አትጠቀሙት፣ ምክንያቱም የሰላጣ ቅጠሉ ላይ ያሉ ንጥረ ነገሮች ከጥቂት ሰዓታት በኋላ ጥቅማቸው ይቀንሳል። ለ3 ደቂቃ ያህል ራስ ቅላችሁን እሹት። ከዚያም ለ30 ደቂቃ ብቻ ቆይታችሁ ታጠቡት። በፍጹም አሳድራችሁ አትታጠቡ። ዘይት አሳድሮ መታጠብ የፀጉር ቀዳዳዎችን አየር በመከልከል ባክቴሪያ እንዲራባ ያደርጋል። ይህ ዘዴ አንደኛ ደረጃ ላይ ያልተቀመጠው ዝግጅቱ ትንሽ አድካሚ ስለሚሆንና ሁልጊዜ ትኩሱን ማዘጋጀት ስላለባችሁ ብቻ ነው። ነገር ግን በቁርጠኝነት ለሚጠቀም ሰው በሐኪም ከሚታዘዙ መድኃኒቶች በተሻለ የፀጉር መሳሳትን ይከላከላል። ለዚህ ዘዴ ከ10.9 እንሰጠዋለን። የረገፈ ፀጉርን እንደገና ለመመለስ አንደኛ ደረጃ ላይ የተቀመጠው የጆጆባ ዘይት ከቀይ ሽንኩርት ጭማቂ ጋር መጠቀም ነው። ይህ ውህድ ተኝተው የነበሩ የፀጉር ቀዳዳዎችን በመቀስቀስ ረገድ ወደር የሌለው ቁጥር 1 መፍትሄ ነው። ሽታው ገና ካሁኑ ሊያስጨንቃችሁ ይችላል፣ ነገር ግን ውጤቱን ስትሰሙ ሐሳባችሁን ትቀይራላችሁ። ጆጆባ በባህሪው እንደ ሌሎች ዘይቶች ሳይሆን የንጥረ ነገር ይዘቱ በሰውነታችን ውስጥ ካለው ተፈጥሯዊ የቆዳ ቅባት ጋር ተመሳሳይ በመሆኑ ቆዳችን እንደ ባዕድ ነገር ሳይሆን እንደ ራሱ አካል አድርጎ በፍጥነት ይመጠዋል። ይህም ምንም አይነት ቀዳዳ ሳይደፍን ንጥረ ነገሩ በቀጥታ እስከ ፀጉር ስር ድረስ እንዲዘልቅ ያደርገዋል። በዚህ ላይ ደግሞ የቀይ ሽንኩርት ጭማቂን እንጨምርበት። ሽንኩርት በውስጡ ሰልፈር እና ኩዌርሴቲን የተባሉ ኃይለኛ ንጥረ ነገሮችን ይዟል። እነዚህ ንጥረ ነገሮች ፀጉር እንዲረግፍ የሚያደርገውን ሆርሞን በመከላከል የፀጉር ስር እንዳይሞት ያደርጋሉ። ጥናቶች እንደሚያሳዩት ይህንን ውህድ ለ2 ወራት የተጠቀሙ ሰዎች 86.9 በመቶ አዲስ የፀጉር እድገት አሳይተዋል። ይህም ማለት ለረጅም ጊዜ ፀጉር ያልበቀለባቸው ቦታዎች እንኳ ሳይቀሩ ምላሽ ይሰጣሉ ማለት ነው። አዘገጃጀቱም አንድ መካከለኛ ቀይ ሽንኩርት ፈቅፍቃችሁ በንጹህ ጨርቅ በመጭመቅ 2 የሾርባ ማንኪያ የሽንኩርት ጭማቂ አዘጋጁ። ከዚያም ከ1 የሾርባ ማንኪያ ንጹህ የጆጆባ ዘይት ጋር ቀላቅሉት። ይህንን ውህድ በየቀኑ ማታ ማታ የሳሳው ቦታ ላይ ለ3 ደቂቃ ያህል እሹት። ማታ መሆኑ በጣም አስፈላጊ ነው፣ ምክንያቱም የፀጉር ቀዳዳዎቻችን ራሳቸውን የሚያድሱት በሌሊት ስለሆነ ንጥረ ነገሩን በደንብ ይመጡታል። እዚህ ጋር ማድረግ ያለባችሁ ጥንቃቄ፣ ሁልጊዜ ፍሬሽ የሽንኩርት ጭማቂ ተጠቀሙ። አቆይታችሁ ካስቀመጣችሁት ጠቀሜታው ይቀንሳል። ሽታው መጀመሪያ ላይ ሊከብድ ይችላል፣ ነገር ግን ውጤቱ ሲታይ ሽታው ምንም አይመስላችሁም። አንዳንድ ሰዎች በመጀመሪያው ሳምንት መጠነኛ የፀጉር መርገፍ ሊያዩ ይችላሉ። ይህን ግን የቆዩና የደከሙ ፀጉሮች አዲሶቹና ጠንካራዎቹ እንዲበቅሉ ቦታ እየለቀቁ መሆኑን ስለሚያሳይ አትደናገጡ። የጆጆባ ዘይት ይህንን ይመስላል። ከየትኛውም ሱፐርማርኬት እና ፋርማሲ ላይ ማግኘት ትችላላችሁ። እስኪ በዚህ መሰረት ከዛሬ ጀምሩና ለ30 ቀናት እንዲህ አድርጉ። ዛሬ የፀጉራችሁን ፎቶ አንሱ። ከዚያም ይህንን ዘዴ ለ30 ቀን ተጠቅማችሁ በ31ኛው ቀን ድጋሚ ፎቶ አንስታችሁ ልዩነቱን ተመልከቱ። ዛሬ ማታ መጀመር ትችላላችሁ። ፀጉራችሁም ሆነ በመስታወት የምታዩት ምስላችሁ ያመሰግናችኋል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉ። ጤና ይስጣችሁ። ቻው።